ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት። ዛሬ ማወያያችሁ ጉዳይ ቁንጅና መልካም ነው። በጣም ቆንጆ ነገር ነው ቁንጅና። እግዚአብሔር ተሰጥኦ ነው። ነገር ግን ያንን ቁንጅና በብዙ መተርጎም ይቻላል። ቁንጅና ማለት በእኔ አመለካከት ውስጣዊና ልባዊ እና የውጩም በአመልም በማንነትም በአስተሳሰብም በግብረ ገብም ቁንጅና ሲባል ዝም ብሎ እዚች ላይ ብቻ አይደለም። እዚች ላይ በጣም የሚያስቅ ቁንጅና ነው ይሄኛው አለ። it's just like a fingerprint እኮ ማለት ነው ይሄኛው። that's it። ሌላ ነገር እኮ የለውም። ቁንጅና በዚህ አይኖርም። በዚህች ተቀባብታ በምትመጣው ነገር አይኖርም እና እንደውም እንዲህ አይነቱን ነገር በማይረባ ሰው ላይ የዋለ እንደሆነ እንደውም ብዙ ነገር ያሳስበዋል። ብዙ መንጠቅ ያሉ ነገሮችን ሁሉ ያሳስበዋል። ምክንያቱም በአካባቢው ያለው ሰው አቤት እንደ ቆንጆ ነሽ ምናምን ስለሚላት የልብ የሚሰማት ሴት አለች። የግል ቁንጅናዋን የራሷን ማንነት ይዛ ራሷን አክብራ የምትቀመጥ ሴት እና ሌላውንም የምታከብር ሴት ያቺ ውብ ናት። ይሄ ዝም ብሎ ለላንቲካ እንደ ጉቺ ቦርሳ ተይዞ የሚካሄደው ቁንጅና ይህን ያህል ኢንትረስትድ አይደለሁም እኔ በግሌ። አጋጣሚ ሆኖ ግን ቆንጆ ሴቶች ነው ሳወጣም የነበርኩት፣ በትዳርም ላይ የነበርኩ ጊዜ ቆንጆ ሴቶች ነው ያጋጠሙኝ። እኔ ቁንጅናቸውን ማርኮኝ አይደለም፣ ከምር ነው የምነግራቸው። እኔ ማንነታቸውን የሚማርከኝ። ሴት ልጅ ደግሞ ማንነቷ የሚማርክ ካልሆነ በቃ አይሰራም። ከምር ነው ማወራችሁ። ወይት እንደ ቆንጆ ሚስት አለችው ልትባል ትችላለህ በወንድ ደረጃ። ግን የምታቃጥልህና የምታበሳጭህና ነፍስ ውጪ ነፍስ ግቢ አይነት ሰመመን ውስጥ የምትከት ከሆነ ባትኖርስ? የእሷ ቁንጅና ለምን ገደል አይገባም? ከምር ነው ማወራቸው። እኔ I prefer a woman who is respectful, very communicative, very open-minded, very civilized, secrecy የሌላት መነገር ያለበትን ነገር ተናግራ የሚለይላት፣ ያላትን ሀሳቦች በግልጽ የምታካፍል፣ ምኞቷንም ፍላጎቷንም ፍቅሯንም በግልጽ የምትገልጽ ሴት ምን ያስፈልገዋል ወንድ ልጅ ከዚህ ሌላ? ይሄ መስተዋት ጋር 3 ሰዓት 4 ሰዓት ተቀምጣ ስትኳኳሉ ይዛ የመጣችውን ቁንጅና ወንድ ልጅ I don't know ምን አይነት ወንድ እንደሆነ አላውቅም፣ በዛ ሊማረክ እንደሚችል አላውቅም። ከምር ነው ማወራቸው። መልካም ሴት ከድምጿ ጀምሮ፣ ከጥፍሯ ጀምሮ፣ ከፀጉሯ ጀምሮ፣ ከትህትናዋ ጀምሮ፣ ከማንነቷ ጀምሮ፣ ከፈለጋችሁበት ጀምሮ ቆንጆ ሴት በሁሉም ነገር ስኮር ታደርጋለች። ያቺ ግን በቃ በስታንዳርድ ደረጃ በዚህ በማጋዚን እና በምን በሚያወጡ ሰዎች ይሄ ነው ቁንጅና ብለው ላሉት መልክ በዛ ፊና ውስጥ ከተገኘች ማንም እንግዲህ ሰው መንጋ እኮ ነው ሰው። በሀገራችን ከንፈራቸው ውስጥ እዚህ ሸክላ የሚያደርጉ ትልቅ ሸክላ ከሌላት ቆንጆ አይደለችም። እንደየቦታው ነው። በአፍሪካ ሀገር ትልቅ መቀመጫ ከሌላት ቆንጆ አይደለችም። በአረቦች ሀገር ደንደን ካላለች ቆንጆ አይደለችም። ስለዚህ
ቁንጅና እንደየግላችን አመለካከት ነው እና ብዙ ቆንጆ ነኝ የምትል ሴት ብዙ ነገር ጭንቅላቷ ውስጥ ሊመጣ ይችላል። ሶሳይቲው እንደዛ ነው እና በእንደዛ አይነት ሶሳይቲ ውስጥ ገብታ ያንን ቁንጅና ማዕረግ ሲሰጡት ስታይ የልብ ልብ ይሰማታል። ብዙ ነገር ክፋቶችም ታስባለች። እንዴ እኔ ይሄ ሁሉ ሰው እየወደደኝ የሚባል አቲቱድም ይመጣል። እኔ ልንገራችሁ፣ እንደው የፈለገች ቆንጆ ትሁን፣ እንደው የፈለገች ምን ሞናሊዛ ልበላት፣ ሔዋን ልበላት፣ ማን ልበላት፣ የፈለገች ትሁን፣ አመል ከሌለ፣ ግብረ ገብ ከሌለ፣ ግልጽነት ከሌለ ትራሽ። ለዚህ ነው ብዙ ጊዜ ትዳር የማይቆየው እና ውብ የሆናችሁ ሴቶች እንዳላችሁ በእርግጠኛ ነኝ። እኔ ራሴ ፍንግል የምልላችሁ ሴቶች አላችሁ። አመል ሊኖራችሁ ይገባል። እኔ ብዬ ያልኩት የወንዶችን ባህሪ ለማንጸባረቅ ነው። ግን ወንድ ልጅ የሚገዛው በትህትና ነው። ወንድ ልጅ የሚገዛው በማባበል ነው። ወንድ ልጅ የሚገዛው በጸባይ ነው። ወንድ ልጅ የሚገዛው በሪስፔክት በመደረግ ነው። ወንድ ልጅ ለጊዜው ሆ ሊል ይችላል። በቃ ወንድ ልጅ ደግሞ ጅል ነው። የተጃጃለ ጅላንፎ የሆነ ነገር ነው ተፈጥሮ። እንዴ ቆንጆ ሚስት አለች እንድትባል እዛ ሲሟሟት ይውላል። እቤቱ ሲገባ ቃጠሎ ውስጥ ነው። የአፋር ቮልካኖ ምስጋኔን ሰው እንደዛ ሲነድ ነው የሚውለው። አይሰራም ወዳጆቼ። ቁንጅና ማለት ልዩ ነገር ነው። የገባችሁ ነገር ሌላ ከሆነ እኔ ለሚቴልዩ ወንዶችን በመወከል ልንገራችሁ፣ ወንዶች ካልተከበሩ ነገሮች እየተቆረጡ ነው የሚመጡት። ረጅም የነበረው ያ ሲፈቀድለት የነበረው ረጅሙ ገመድ እያጠረ ነው የሚመጣው። ስፕሪንግ ነው ብላችሁ አስቡት። ባስከፋችሁት ቁጥር መጨረሻ ላይ ፍሌክሲቢሊቲው ይጠፋል፣ ደረቅ ይሆናል። ስለዚህ ወንድ ልጅ ብቻ አይደለም መከበር ያለበት፣ ሴት ልጅም መከበር አለባት። ሴት ልጅም በእንክብካቤ መያዝ አለባት። ነገር ግን ጥፋት ብዙ ጊዜ የሚታየው በጣም በተወሳሰበ መንገድ ክፋት ያለው ሴቶች ላይ ነው። ሶሳይቲውም ክፉ እንዲሆኑ የሚያደርጋቸዋል፣ ይጋብዛቸዋል። መጥፎ ነገርም እንዲያደርጉ ይጋብዛቸዋል እና መልካም ብንሆን ለሁላችንም ይበጃል። ካልተፈላለጋችሁ ደግሞ ባይ ተባብሎ መሄድ ይቻላል። ፍቅር በልህ አይሆንም። ፍቅር በማታለል አይሆንም። ፍቅር በማኒፑሌት በማድረግ አይሆንም። እኔ ለሚቴል ዩ ዋን ቲንግ፣ የውሸት አይነት መውደድ ካላችሁ ይቆይ ይዘግይም ዋትኤቨር ኢት ኢዝ በግልጽ ይታያል። ስፔሻሊ ወንዶች እሱን ያነፈንፉታል። ሴቶች ግራ ይጋባሉ። ለምን መሰላችሁ ግራ የሚጋቡት? በወጣች በገባች ቁጥር ፖፕ ሚላት ብዙ ነው እና ፎከስ የምታደርገው ነገር ይቀንሳል። 30 ወንድ ሀይ ካላት ለባሏ ያላት ኮንሰንትሬሽን ያነሰ ነው የሚሆነው ኦፍኮርስ። ስለዚህ እሱ ግን ሚስቴና ብሎ ስለሚያከብር መጥፎ ነገር፣ ክፋት፣ ተንኮል በውስጥ ያመቀችው ቆሻሻ ነገር፣ አስተሳሰብ፣ ይሄ የማፈንገጥ የሚሆን ያለመፈለግ የሚሆን whatsoever it is ወንድ ልጅ ያሸተዋል። በግልጽ አይገባውም፣ ግን ችግሩ እዛ ጋር ምን እንደሆነ አይገባውም፣ ግን ይገባዋል።
የሆነ ነገር ያውቃል፣ የሆነ ነገር ያውቃል። ምን እንደሆነ ግን አይገባውም። በጣም ኤክስፒሪየንስ ከሌለው አንድ ነገር የሆነ ነገር አለ የሆነ ነገር አለ፣ የተለወጠ ነገር አለ ብሎ ነው እንዲሁ በዚህ አይነት ድምዳሜ ውስጥ ነው የሚገባው እና በግልጽ አይታወቀውም፣ ግን ነገሩ ይነካዋል፣ ይሰማዋል፣ ይታወቀዋል። ዲፋይን ለማድረግ ስለሚቸገር ብዙ ጊዜ በግልጽ ለመናገር ይከብደዋል እና አያውቅም ለማለት አትፈልጉ። አያውቅም ብላችሁ ወንድ ልጅን ለማታለል ዶንት ኢቭን ዴር ትራይ። የእውነቴን እያወቀ ወንድ ልጅ የመጨረሻ የዋህ ነው፣ የመጨረሻም አራዳ ነው። ክፉ ስታደርጉትም ጸጥ፣ እያየም ጸጥ፣ እየሰማም ጸጥ፣ እያወቀም ጸጥ ጸጥ፣ እያወቀም እየገባም ውሸት ሲያመልጣትም እያየ እየሰማ እዛ ጋ ቆሞ እንዴ ይሄ ምናምን ብሎ አይልም። ዝም ነገሮችን ያገጣጥማል። ዳትስ ያገጣጥምና ያ ዲፋይን ለማድረግ የሚቸግረው ነገርን በካልኩሌሽን ቁጭ ያደርገዋል። ስለዚህ ወንድ ልጅን ልታታልሉ ትችላላችሁ። ለጊዜው ነው፣ ፍቅሩ ስለሚበዛበት ነው የምታታልሉት። አንቺን በሚል በማክበር የሆነ አርስት ላለመስጠት የሆነ አረጓን ላለመቀነስ እያለ ዝም እያለ እየዋጠ እንዳላወቀ ይሆናል እንጂ ወንድ ልጅን ልታታልሉ ከፈለጋችሁ ትረስት ሚ አታታልሉት። እና በተቻላችሁ መጠን ምንም ቆንጆ ብትሆኑ ቁንጅናችሁ ከውስጥ እንዲሆን ሞክሩ። ይሄ የላይኛው ላይ ብዙ አትመኩ ለማለት ነው። የላይኛው ብዙ ክፋት ያሳስባል። ምክንያቱም ሶሳይቲው ፖፕ የሚል ነገር ስለሚያበዛ። ስለዚህ የምትወዱት ባል፣ የምትወዱት ቦይፍሬንድ፣ የምትወዱት ጮኛ ባል ምናምን ካለ አክብሩት። መሬት ነው የሚሆንላችሁ። መሬት ምንድነው አለማየሁ እሸቴ የዘፈነው? ቆዳይም ነጠፍ ይሁን ምናምን ተራመጅብኝ አይነት ነገር አይዶን ሪሜምበር ጋሽ አለማየሁን እንዳለ ብቻ የሆነ ነገር ብሏል። ቆዳይም ተልጦ ምንጣፍ ይሆንልሽ ነው ምናምን እንደዛ አይነት በቃ እስከዛ ደረጃ ድረስ ነው ወንድ ልጅ ሴትን ከወደደ የሚሆንላት። እናንተ ግን ስትወደዱ በጭረቅ ትላላችሁ። ብዙ ጊዜ በጭረቅ አያዋጣም። እስፔሻሊ እድሜ ገፋ ካለ በኋላ አጉል አራዳ መሆን፣ የምትደጋገፈው የሚደግፍሽ የሚደግፋት መደጋገፍ የምትችሉትን ሰው ማግኘት ነው። የዛሬ 30 ዓመት እንጣጥ ስትሉ የነበረውን አይነት ሁኔታ ዛሬም አደርጋለሁ የምትሉ የሆነ እንደሆነ especially when you are a little bit older አስቡበት እና ይህንን ሀሳብ ያቀረብኩት ምንድን ነው ከወዳጆቼ ጋር በምነጋገርበት ጊዜ የፈለቀ ሀሳብ ነው። እኔንም የሚነካካኝም ነገር ስለሆነ ስለማውቀው ምን አለበት ቢነገር መልካም ነው ብዬ ነው ያወራኋችሁ። ስላዳመጣችሁኝ አመሰግናለሁኝ ወዳጆቼ። መልካም ሰኞ እንዲሆንላችሁ እመኛለሁኝ። በጣም ይሞቃል። እኔ ኤር ኮንዲሽነር አልወድም፣ ግን በቃ ካልወደ ኤር ኮንዲሽነር አብርቻለሁኝ። ምክንያቱም ራቁትን መቅረብ አልችልም። ራቁት የሚያስቀረው አይነት ሙቀት ነው ያለ። ስላዳመጣችሁኝ እንደገና አመሰግናለሁኝ። እወዳችኋለሁኝ፣ አከብራችኋለሁኝ። እንከባበር። ቁንጅናችን መከባበር ላይ እየተመሰረተ ይሁን።
እግዚአብሔር ከኛ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያርግልን። ደህና እምሹ። ባባይ